ብስክሌት የሰረቀው ግለሰብ በ2 ዓመት ጽኑ እስራት እንዲቀጣ ተወሰነበት። ተከሳሹ ሶፎንያስ ሀብቱ የስርቆት ወንጀልን የፈጸመው በለሚ ኩራ ክፍለ ከተማ ወረዳ 14 አባዶ መስቀለኛ አካባቢ ነው። የአባዶ አካባቢ ፖሊስ ጣቢያ የወንጀል መርማሪ ሳጅን እሸቱ ሁሴን የግል ተበዳዩ የሳይክል ኪራይ በሚሰሩበት ቦታ ለኪራይ ቆሞ የነበረ ንብረት በመስረቅ ይዞ መሄዱን ባመለከቱት መሰረት ተገቢው ምርመራ በማጣራት ከነ ኤግዚቢቱ በመያዝ በፈጸመው የስርቆት ወንጀል በእስራት መቀጣቱን ተናግረዋል። ተጠርጣሪው ሶፎንያስ ሀብቱ የተባለው ከሚሰሩበት ቦታ አንስቶ እየነዳ ወደ ጣፎ አካባቢ ለአንድ ግለሰብ ለመሸጥ ተስማምቶ በ1500 ብር 22000 ብር ገደማ የሚያወጣ የነበረና እንዲሁም ተጠርጣሪውን በዚህ መሰረት ተከታትለን ይዘን ምርመራችን አጠናቀን ፍርድ ቤት አቅርበን ፍርድ ቤት ዋስ ቢለውም እንኳን ዋስ ከወጣን በኋላ አቃቢ ሕግ በሚገባው ምርመራ መዝገቡ መርምሮ ለፍርድ ቤቱ አቅርበው ውሳኔ ያሰጠ በመሆኑን እገልጻለሁ። የግል ተበዳይ የሆኑት አቶ ደረበው ታረቀኝ ተጠርጣሪ ወንጀሉን በፈጸመ በሰዓታት ውስጥ ፖሊስ በመያዙ አመስግነው ህብረተሰቡ በተሰማራበት የስራ መስክ ከፖሊስ ጋር በመቀናጀት መስራት ይኖርበታልም ብለዋል። የክስ መዝገቡን የተመለከተው የፌዴራል መጀመሪያ ደረጃ ፍርድ ቤት ለሚ ኩራ ምድብ ወንጀል ችሎት ተከሳሽ ሶፎንያስ ሀብቱ የብስክሌት ስርቆት ወንጀሉን የፈጸመ መሆኑን በማስረጃ አረጋግጦ ጥፋተኛ በማለት በ2 ዓመት ጽኑ እስራት እንዲቀጣ ወስኖበታል። የተሰረቀ ንብረት የሚገዙ አካላት ህጋዊነት ያልተከተለ ግዢ መፈጸም በወንጀል እንደሚያስጠይቅ በመረዳት ከድርጊታቸው ሊታቀቡ ይገባል ሲሉ ሳጅን እሸቱ ሁሴን አሳስበዋል።